ይመስላል? አቶ አምነን ምንድን ነው የተፈጠረው? አስጨነቀን እኮ ንገረን እንጂ። ከዚህ በኋላ ቤሪ ማስታወሳችን ዛሬ ብሌን ማስታወስ ከእንግዲህ በኋላ አትችልም ብለው በጣም እየተጫጫሁ ነው። ሰላም ጤና ይስጥልኝ ውድ ተመልካች እንደናችሁ። በላይክና በሰብ ግቡ። እንግዲህ ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ማለት ነውና ስለዚህ እንግዲህ ወደ ሌሎቹ ቪዲዮ አብረን ስንሄድ እንግዲህ ማስታወስ አትችልም ብለው እንግዲህ አቶ ማናንም በጣም እያለቀሰ ነው። ሁሉም ዛራም ጄሪም ሁሉም ተሰብስበው አብረው ተሰብስበው ድራማቸውን የሚሰሩት ሰዎች ሙሉ በሙሉ በጣም የመጨረሻ ዶክተሩ እንግዲህ ብሌን ማስታወስ እንደማትችል በደንብ ነው የነገረው ማለት ነውና የተናገረው ብሎ ማንንም እስርስሯ እየሄደ የሚያስታመመ እንደሆነ ሁላችሁም ታውቃላችሁ። እንግዲህ መነን ማለት ምስጥረኛው ነው ብሌንና ብሌን እሱን ስታየው የኔ ምስጥረኛ ነው የምትለው ማለት ነው። እንግዲህ የብሌን ነገር ሁሉንም ሳራ የምትባለውም ኩሽና ውስጥ የምትሰራው ለሷ ብለ እንግዲህ አንዳንድ ነገር ጄሪ እሳት ሆና ከውጪ ስትመጣ ለሷ ብራ ያላረገችው ነገር የለም። እሷና መስጠረኛው አብረው እንግዲህ ላይፋቸውን አንዳንድ ነገር ሲጫወቱ አብረው ሲያሳልፉ ጄሪ እንኳን ከውጪ እየሮጠች ስትመጣ የነው ባለቤት ያለው ብላ እንግዲህ እንደማንኛውም ሰራተኛ እሷ ሮጣ ስትጠይቃት እሱ የት እንዳለ አላቅም፣ ግን ወጣ ብሏል፣ ቤት ውስጥ እያለ ወጣ ብሏል ብላ ነው ወይዘሮ ሳራ የምትናገረው። ወይዘሮ ሳራ ማለት እንግዲህ ሰራተኛ ነች፣ ኩሽና ውስጥ ነው የምትሰራውና የሚመጣንና የሚገባ ሰው ሁሉ ሙሉ በሙሉ ታውቃለች ማለት ነውና እንግዲህ ጄሪ እሷን የቀጠረቻት ለቤት ሰራተኛ ነው። እንግዲህ ጄሪ የሆነ ነገር ጠይቃት እንኳን በአሁኑ ሰዓት አንዳንድ ጊዜ አልፋ ጄሪ በፍጹም ልታምናት አልቻለችም ማለት ነውና ስለዚህ አሁን ዛሬ ሁሉም ሰው ተሰብስቦ በጣም እያዘነ ነው። ጄሪ እንደዚህ በመሆኗ እንግዲህ ጄሪ የልቧን ሰርታ ከፎቅ ላይ እንደወረወረቻት አብዛኛው ሰው እንግዲህ የነቃ ሰውም አለ ያልነቃም አለ። ጄሪ እንግዲህ በአሁኑ ሰዓት ካዘነው ሰው ጋራ ቁጭ ብላ እያዘነች ነውና ጄሪ ማን ብሌንን ማን እንደዚህ እንዳረጋት አንዳንዱ ሰዎችም ያውቃሉ፣ የማያውቁ ሰዎችም አሉ ማለት ነውና እንግዲህ ምስጥረኛው እሱም በር ላይ ቆሞ ካለቀሰው ሰው ጋራ ቆሞ እያለቀሰ ነው። ምክንያቱም እሱ ነው እስርስሯ እየሄደ እያሳከማት ያለውስ ማን ነው? እያሳከመው ያለው ብሌንን በጣም ነው የሚወዳት፣ በጣም ነው የሚያከብራት። ሁለቱም በጣም ነው የሚከባበሩትና በጣም ነው የሚዋደዱት። ስለዚህ እንግዲህ ጄሪ እንደዚህ በመሆኗ ጄሪ ይሄን ሁሉ ነገር እንደዚህ በማድረጓ ማንም ሰው አያውቅም። አንዳንድ ነገሮች እንግዲህ ሲጠይቋት በጣም ትደነግጥና በቃ ወደ ውጪም ወደ ቤት ውስጥም ሰው እያየች ወይኔ ጉዴ ፈላ እያለች እንግዲህ ምክንያት እየፈጠረች ምክንያትም እየፈለገች ስለ አንዳንድ ነገር ማውራት ትችላለች ማለት ነው። ነገር ግን ስለ አንዳንድ ነገር ማውራት የምትችለው በመጀመሪያ ደረጃ ሰው ከውጪ ሲመጣ እሷ በጣም ስለምትደነግጥ ያደረገችውን ነገር ጄሪ በደንብ ስታቀው በጣም እንግዲህ እሷን አሁን ጠበቅ አድርግቶ ጄሪን የሚጠይቃት ሰው ነው ያጣችው እንጂ ጄሪ በአንድ ደቂቃ ውስጥ እያደረገችውን ድርጊት የምትናገር ሰው ነች። ምክንያቱም እንደዚህ ያልኩበት ጄሪ እንግዲህ የሆነ ኮሽታ ሲሰማ በጣም የምትደነግጥ ሴት እንደሆነች ሁላችሁም
እያያችሁ ነው ማለት ነው። እና እንደዚህ ሰውን ማድረግ እንግዲህ ጥሩ ነው ብዬ እኔም አላስብምና አንዳንድ ጊዜ በጥያቄ ሲይዟትና አይዞሽ ጄሪ፣ አብዛኛው ሰው ደግሞ ጄሪ ጓደኛ ሆነ ለቢሌን በጣም እያዘነች አርግተው አብረው ስለሚሰሩና በጣም ጓደኛ ማማች ስለሆኑ ስለዚህ ጄሪ በጣም ያዘነች መስሏቸው በጣም እንግዲህ ግን የተጠረጠረ ሰው የለም ወይ ብለው ሲጠይቋት ምን ነው ምን ሰማችሁ ብላ ከአንድ በቷ ያ ሰው አውርቶ ሳልጨርስ እሷ ግን በአንድ በቷ አንዳንድ ነገር ትናገራለች ማለት ነው። ስለዚህ እንግዲህ በዛን ጊዜ ጄሪ በጣም ክው ብላ ስለምትደነግጥ ጄሪ ስለ ሁሉም ነገር በጣም ስለምትደነግጥ እንግዲህ ምስጢረኛው ባሌ ነው ብላ ደግሞ የምትጠብቀው ሰው ደግሞ እሷ ጋር ቁጭ ብሎ አብረው ቁጭ እያሉ እኔ ጄሪን እንደዚህ ያደረገ ቢሌንን እንደዚህ ያደረገ ሰው ባየውና ጫፉን እንኳን ቢሰማ የጠረጠር ሰው ስላለ እኔ ጄሪን የምለቅበት ነገር ቢሌንን እንደዚህ ያደረገ ሰው የምለቅበትና የማልፍለት ነገር እስከሌለ ድረስ ያን ሰው ከዚህ ምድር ላይ ነው የማጠፋው፣ እናቴ ትሙት ብሎ እንግዲህ ሲምል ምሎ ተናዶ ነው ተነስተው የሄደው። እሱ ምሎ ተናዶ ተነስቶ ሲሄድ እንግዲህ በመካከሉ ጄሪ ተነስታ ወይኔ ጉዴ ፈላ ገደለኝ ነው አንድ ነገር ከሰማ ገደለኝ ነው ያለችውና ይሄ ነገር ጄሪ በእርግጠኝነት እየተነቃባት ነው ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ትንሿ ህፃን ልጅ መታ የት ነው ያለችው ቢሌን ስትል ሌላ ስም ነው ያወጣችላት። ከአያቷ ጋራ መታ የአጎቴ ወንድሜ የሚወዳት ልጅ የት ነው ያለችው? ምንድነውስ የሆነችው? በጣም ምንድነው? እሷ እኮ እኔ በጣም ነው የምወዳትና የት ነው የገባችው ብላ አሻንጉሊት ይዛ እንግዲህ ልታዝናናት መታለች። አንቺ ዛሬ ኬት ነው የመጣሽው? ያንቺ ችግርስ ምንድነው ተብላ እሷ ስትጠየቅ ነበረ። ስትጠየቅ እንግዲህ የት ነው ያለችው ምክንያቱም ብላ እኔ ወስድሻለሁ፣ አንቺ ግን የማደርገውን ነገር እኔ በደንብ ስለማቅ፣ አንቺ ግን ወንድምሽ ይውሰድሽና እሷን ሄደሽ ቢሌንን ሄደሽ እያትና ስለዚህ ግን እኔ የማደርገውን ነገር አንቺ ለማንም ሰው እንድትናገሪ አልፈልግም ብላ አያቷ መክራት። እንግዲህ ወንድምየው ቢሌንጋ እሷ ሌላ ስም ነው ያወጣችላት። ቢሌንጋ ይዟ ሲሄድ ምን ሆነሽ ነው? ምን እንደዚህ አረገሽ? ለምንድነው የጠፋሽው? ብላ ህፃኗ ደግሞ ስትጠይቃት ለህፃኗ እንግዲህ ምንም አልሆንኩም ድኛለሁ ብላ ለሌላ ሰው ቢሌን አትናገርም ነበረ። ለህፃኗ ተናገረች። ከህፃኗ ጋራ ደግሞ መሳቅ ጀመረች ቢሌን። በዛን ጊዜ እንግዲህ ምስጢረኛው የምትለው ሰውዬው በጣም እየገረመውና በፊት እያዘነና እያለቀሰ ነበረና ስለዚህ እንግዲህ በጣም እየገረመውና አንዳንድ ነገር እንግዲህ ፈገግታ ሁለታቸውም አሳይተዋል ማለት ነውና ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። በላይክ እና በሰብስክራይብ ይሄንን ቻናል ገብታችሁ በታበረታቱኝ ስለእውነት በጣም ደስ ይለኛል። ቻናሌ የተማታ ስለሆነ እንግዲህ አደራ ድራማ ላይ ቃልዬ የምትባለውም እዚህ ድራማ ላይ አለችና እስቲ ቢሌን አንዳንድ ነገር ትዝ የሚልሽ ነገር ካለ ማስታወስ የምትፈልጊው ነገር ካለ እኔ እስቲ አንዳንድ ነገር ልበልሽ ብላ ስታነጋግራት ነበረ። እሺ በይ ጠይቅኝ እስቲ ከቻልኩ እመልሳለሁ ስትል ኩሽና ውስጥ የምትሰራው ሳራ የምትባለው ወይ አጋሽ ወይ ሳራ ትባላለች። ኩሽና ውስጥ ነው የምትሰራውና እሷ ላንቺ ብላ ቆንጆ ምግብ ሰርታ ምግቡን ለኔ ሰታኛለችና
ነገሮቹ ሁሉ እንግዲህ ይገባሻል፣ ለማስታወስ ይገባሻል ብዬ ነው እየነገርኩሽ ያለሁት። ምግብ ሰርታ ቋጥራ ለኔ እስከሰጠችኝ ድረስ ያ ምግብ አንቺ ቀና በይልኝና ይሄ ምግብ ላጉርስሽ ስትላት ነበረ። ከዛ እንግዲህ እንደምታስታውስና እንደማታስታውስ ልትጠይቃት ማለት ነው። እሺ ብላ ምግቡን ለሷ እየጎረሰች ነው ማለት ነው። ከዛ በፊት ደግሞ ሌላ ጥያቄ ስትጠይቃት እንደው እኔ አንድ ነገር እየጠረጠርኩት ነገር አለና ያ የጠረጠርኩት ነገር አንቺ ምን እንደሆንሽ ከየት ወዴት እንዴት ምን ሆነሽ እንደወደቅሽና ማን እንደገፈተረሽ ከመጀመሪያውን ከማን ጋራ ቤት ውስጥ እንዳለሽ አታቂም ወይ? ስለዚህ እንደዛ ካወቅሽ እኮ ያ ሰው ሊጠረጠር ይችላል እና ብሌን እስቲ ትዝ ካለሽ ነገርኝ ስትላት ነበረና እኔ ምንም ነገር እዛ የወሰደኝንም ነገር አላቅም፣ ምን እንደሆንኩም አላቅም። ሆስፒታል ብቻ ሲሄድ ነው ትንሽ ራሴን ሆስፒታል ውስጥ ብቻ ነው ትንሽ ራሴን ያወቅኩት። ደግሞ አዲሱ ቤት ስለሆነ አዲስ ቤት ሁሉም አዲስ ሰው ስለሆነ ምንም የማቀው ታሪክ የለም ብላ ነው የመለሰችለት። ከምግብ ደግሞ ስለ ምግብ ስታወራት ላጉርስሽ ስትላት ምግቡን እሺ ብላ ተቀብላታለች። እንግዲህ ውድ ተመልካች ምስጢረኛው የማትድንና ከእንግዲህ በኋላ በፍጹም እሷን የማይገናኙ መስሎት በጣም ነው ያዘነው። ወይዘሮ ሳራም ልጄ ደጓ ልጄ የማትናገረው የማትጋገረው ብላ በጣም እያለቀሰች ነው። ምክንያቱም የኩሽና ውስጥ ሰራተኛ ወይዘሮ ሳራ እስከሆነች ድረስ ውጣ ውረዱንም የሚገባውንም የሚወጣውንም ታውቃለች። ቢሊየን ደግሞ ኩሽና ውስጥ ቁጭ ብላ አንዳንድ ነገር ለምስጢረኛው ስትሰራና ከሳራ ጋራ በጣም ኩሽና ውስጥ እንዴት እንደሚግባቡ በጣም ስለምታውቅ የቢሌንን ማንነት በጣም ጥሩ ልጅና በጣም ጎበዝ ልጅና አስተዋይ ልጅና ሰውን አክባሪ ልጅ እንደሆነች በደንብ ስለምታውቅ እንግዲህ ውድ ተመልካች ሳራ በጣም አዝናለች። ምግብ የምታጎርሳትም ሳራ በጣም አዛኝና በጣም ጎበዝና በጣም ጥሩ አጋሽ ሴት ነችና አሁንም ምግቡን ላከችልሽና ይሄንን ምግብ ጎረስ ጎረስ አድርጊ እያለቻት ነውና እንግዲህ ብሌን እሺ ብላ ምግቡንም እየተመገበች ነው። እናንተም እንግዲህ እኔ የተለያየ ቪዲዮ ለእናንተ ብዬ መቼም የማደርገው ነገር የለምና ይሄን ቻናል ለማሳደግ የማልጥረው ጥረት የለም እየተንተባተብኩና እናንተም እንግዲህ ውድ የሆናችሁ ውድ ተመልካቾቼ ልበላችሁ እናንተም ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ ስለ እውነት በጣም ከልቤ ነው የማመሰግናችሁ ብዬ ነው የማምነው ማለት ነውና ሁላችሁም እንግዲህ ያላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ እኔ ሁሌም ምኞቴ ነው። እናንተ ደግሞ ምን እንደምታስቡ እንግዲህ ለኔ እናንተ ናችሁ የምታውቁትና ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከመመጣ ላይክ እና ሰብ እና አንቺ እዚህ ቤት ብዙ ደስ የሚሉ ጊዜያቶችን አሳልፋለሁ።